ሾተላዩ ሰላይ ተራኪ አድና አበባውና አማኑኤል ታምራት ክፍል 1 45 ዓመታት ያህል ታይቶ ያልታወቀ ክረምት ሀገሪቱን ዘፍዝፏታል። ቅዝቃዜ ሲባል እንደምን ያለ መሆኑን ወጣቱ ትውልድ ገና ማየቱ ነበር። የሀገር እንግሊዝ ገጠሮች በረዶ ለብሰው የደም ስራቸው ወደ መጋተቱ ደርሷል። ዘመናዊ መገናኛዎቻቸው ሁሉ ተቆጣጥረው የዓለም ፍጻሜ የደረሰባቸው መስለዋል። በሀገሪቱ ውስጥ በርዝመቱ የሁለተኛነቱን እርከን የተጎናጸፈውና የለንደንን ከተማ መሃል ለመሃል ሰንጥቆ የሚፈሰው ታላቁ የቴምስ ወንዝም ቅዝቃዜ የሚያመነጭ ሆኗል። ህዝቡና ዘመናዊ ጥበቡ እየተጋገዙ ያን የሚያንቀጠቅጥ ውርጭና በረዶ ለመመከት የሞት ሽረት ጥረት ቢያደርጉም ያ ከሰማይ ሰማያት ታዞ የተላከባቸው በረዶ ንቅንቅ አላለላቸውም። ታዲያ እንደዛ ሆኖ የሰው ልጅ ከነመሳሪያው በተሸነፈበት የጥር ወር ላይ ከግላስኮ ወደ ለንደን ይጓዝ የነበረው ባቡር ለ24 ሰዓታት ያህል ሀዲዱን ከሸፈነበት የበረዶ ክምር ጋር ሲተናነቅ ቆይቶ ኦስተን ከተማው ጣቢያ ሲደርስ ታላቅ አድናቆት ለማግኘት ቻለ። መኪኖች ግን የባቡሩን ያህል ጉልበትም ሆነ ትዕግስት ባለማሳየታቸው ጥቅጥቅ ባለው ጉምና በበረዶ ክምር መካከል እየገቡ እርስ በርሳቸው በመጋጨትና ከመስመራቸውም በመውጣት በሕይወትና በንብረት ላይ ከፍተኛ ኪሳራ አድርሰዋል። በዚያ ወቅትና ምክንያትም የተነሳ ህዝቡም በመኪና ለንደን ውስጥ ከመዘዋወር ይልቅ በታንክ ወደ ጀርመን መግባት ይቀላል እያለ ይቀልድ ጀመር። ያ ከባድ ክረምት የአሸናፊነት ክብሩን እንደተጎናጸፈ ወጥቶ ጸደይ ሲገባ ህዝቡ በደስታ ተቀበለው። በዚያ በሰማያዊ ሰማይ ግርጌ ባሎኖች መንሳፈፍ ጀመሩ። ወታደሮችም የእረፍት ጊዜያቸውን ከቆነጃጅት ጋር እየተጣመሩ የለንደንን ጎዳናዎች ማጣበቡን ተያያዙት። በዚያ ወቅት የነበረችው ለንደን ታላቅ ጦርነት የገጠመ ህዝብ መዲናነቷን ችላ ያለ ይመስል ነበር። እርግጥ ነው የማስጠንቀቂያ ምልክቶችም ያስተጋቡ ነበር። ከተማዋና ነዋሪዋ እንደዚያ ፍንጥዝጥዛቸው በወጣበት ወቅትም በመካከላቸው አንድ ተመልካች ነበረባቸው። ሄንሪ ፋበር ይባላል። በብስክሌቱ የተዘዋወረ የከተማዋን እንቅስቃሴ ይመለከታል። ያን ጥናቱንና ትዝብቱንም የጀመረው ከዋትለሩ ጣቢያ ወደ ሃይጌት በማምራት ነበር። የህዝቡ እንቅስቃሴና ጭውውት በየሱቁ እየገባ የሚገዛቸውን የዕቃዎች አይነት፣ መንግስት በየህንፃዎቹና ግንቦቹ የሚለጥፈውን የፕሮፓጋንዳ ጽሑፍ፣ የሚተላለፉትን ማስጠንቀቂያዎች፣ ከጀርመን የጦር አውሮፕላኖች ወረራ ራሱን እንዲጠብቅ በየጊዜው የሚተላለፈውን ማስጠንቀቂያ፣ የተሽከርካሪዎቹን ብዛትና አይነት፣ ህፃናት በየመዝናኛዎቹ ቦታዎች የሚያደርጉትን ፈንጠዝያ እየተከታተለ ይመዘግባል። ይሁንና ከከተማ እንቅስቃሴና በፋብሪካዎቹ ከሚርመሰመሰው የፈረቃ ሰዓት ሰራተኞች ብዛትና ጭውውት ይልቅ በይበልጥ ማተኮር የጀመረውም በወታደሮች ሰፈሮችና እንቅስቃሴዎች ላይ ሆነ። ወታደሮች ከየሰፈራቸው እየወጡ በየባቡሮች እየተሳፈሩ የሚሄዱባቸው አቅጣጫዎች አይነ ልቦናውን ይማርኩበታል። የሚለቃቅማቸውን ጥቃቅን ነገሮች ሁሉንም በጽሕፈት ቤቱ በልዩ መዝገብ እያቀነባበረ ወደሚፈልጉበት ይልካል። ከየቢሮዎቹ ሰነዶችን እየለቃቀመ ያገናዝባል። እንዲያ እያደረገ ሲያጠናክራቸው ከነበሩት መረጃዎቹም 100,000 ጦር ወደ ፊንላንድ ሊዘምት እንደተዘጋጀ ያረጋገጠበትና ያስተላለፈበትን መልእክት ተገኝቷል። እርግጥ ነው ከጀርመን አየር ኃይል ድብደባ ተጠንቀቁ የሚለውን ምልክት የእንግሊዝ ባለስልጣኖች ለህዝቡ ያስተላልፋሉ። ከዚህ ሌላ ደግሞ በጦርነት ወቅት ሊወሰዱ ስለሚገባቸው ስነ ስርዓቶችና ደንቦች የሚያብራሩ መልእክቶች በጦር ሰፈሮች መካከል ይቀለጣጥፋሉ። በየመለጠፊያ አካባቢዎች ህዝባዊ መዝሙሮች ይሰማሉ። ዘመናዊ ሴቶች የጋዝ መርዝ መከላከያ ባርኔጣዎች እየያዙ ይዘዋወራሉ።
የጭውውቱ መነሻና መደምደሚያም ስለ ጦርነቱ አስከፊነትና በየምሽጎቹ ስላለው ከባድ ኑሮ ነበር። ወዲያው ደግሞ በድንገት ከጀርመን አየር ኃይል ወረራ ተጠንቀቁ የሚል ማስጠንቀቂያ ድምጽ ይተላለፋል። ያ ሁሉ ግርግርና ቲያትር በዚያ ሁኔታ እንዲቀላጠፍ የተደረገው ግን ከምር አልነበረም፣ ለማስመሰልና ለማታለል ነበር። ሄነሪ ፋበርም ያን ሁሉ ሁኔታ በተለየ አኳኋን ይመለከተዋል። አዎ ሰውየውም የተለየ ሰው ነበር፣ የተለየ ዓላማና ግዳጅ የነበረው ነበር። ብስክሌቱን እየጋለበ የአርቾ ጎዳና ወደሚባለው ቀናታ ቦታ ሄደ። ፍላጎቱም ከቀናታዋ ላይ ሆኖ አዘቅዝቆ ለመመልከት ነበር። ብስክሌቱን የሚያሽከረክሩለት ሁለቱ ረዣዥም ቅልጥሞቹ ያለ ድካም ልክ እንደ ባቡር ፒስቶን ይጣደፋሉ። በ39 ዓመት ዕድሜው ያችን ብስክሌት እንደዚህ አድርጎ በማሽከርከሩም የሚደነቅለት ችሎታ ነበር። እርግጥ ነው ስለ ዕድሜው ትክክለኛነት እንኳ መጠነኛ ውሸት ሳያክልበት አልቀረም። ቢሆንም ስለ ሌሎች ብዙ ጉዳዮችም ዋሸቱን ስለሚያውቅበት አያስደንቅም። በየጊዜው ሊደርስበት የሚችለውን አስቸጋሪ ሁኔታዎች ለመከላከል ሲል ይዋሻል። አዎ የተሰማራበት ስራም ቢሆን እንዲዋሽ ያስገድደዋል። ወደ ኮረብታማው የሃይጌት አካባቢ ሲደርስ ላቡ መንጨፍጨፍ ጀምሮ ነበር። በከፍተኛው ቦታ ከተሰሩት ህንፃዎች ለመኖሪያነት የመረጠውና የተከራየው ህንፃ ደግሞ ለንደን ውስጥ ከሚገኙት ታላላቅ ህንፃዎች አንዱ ነበር። በ19ኛው ክፍለ ዘመን የነበሩት እንግሊዛውያን ከበርቴዎች የሰሩት ያ ግዙፍ ህንፃ ለቅልጥሞቹ ብቻ ሳይሆን ለቤት ሰራተኞችም ጭምር እንዲያደላ ተብሎ ከምድር ቤት እስከ ፎቅ ያሉት ክፍሎች ምቹዎች ናቸው። ምንም እንኳን ህንፃውና የተሰራበትን ቦታ ለዚያ ሰው ፍላጎትና ኑሮ ምቹ ቢሆንም በእንግሊዞች ወጋ ወግ ደግሞ ተጠራጣሪና ስልቹም ነበር። በዚያ ህንፃ ውስጥ ከሚገኙት መኖሪያዎች መካከል በቁጥር 6 ውስጥ ሚስተር ሃሎርድ ጋርደን የተባለ ነጋዴ ይኖርበት ነበር። እርሱ ከሞተ በኋላ ባለቤቱ ትኖርበት ነበር። ሴትዮዋ ባለ ርስት በመሆኗ በኑሮዋ ረገድ እጅግም የምትቸገር አትመስልም። ግን በዚህ አይነት ኑሮ በመገኘቷ መጠነኛ ፍርሃት የሚሰማት መስላ ለመታየት ትሞክራለች። ሄነሪ ፋበር ከዚህችው ሴትዮ መኖሪያ በላይ በኩል ካሉት ክፍሎች ነው ተከራይቶ የሚኖረው። ከክፍሉ መስኮቶች አንዱ ደግሞ ጣራ ገጠም በመሆኑ በስሩ ያሉትን መስኮቶች፣ ተዛነቦችና አካባቢዎች እንደ ልብ ያሳያል። በክፍሉ ውስጥ ውሎ የሚያድረውም ከሰኞ እስከ አርብ ባሉት ቀናቶች ብቻ ነው። ቅዳሜንና እሁድን የሚያሳልፈው ግን እርዝ በተባለው ቀበሌ ከሚኖሩት እናቱ ጋር መሆኑን ቤቱን ላከራየችውና ጎረቤቱ ለሆነችው ጋለሞታ ነግሯታል። ለሷ ይህን ምክንያት ይስጥ እንጂ ብላኬዝ በተባለ ሌላ ቀበሌ ለምትኖር ብቸኛ እመቤት ደግሞ ለአንድ የጽህፈት መሳሪያ ፋብሪካ የሽያጭ ክፍል ሰራተኛ በመሆኑ በሳምንቱ መጨረሻ ላይ ወደ ቤቱ ለመሄድ እንደሚቸገር አስመስሎ ነግሮ ከሷ ጋር 2 ቀናት እንዲያሳልፍ ፈቅዳለታለች። ስሙንም ቤከር እባላለሁ ብሎ ሁሉንም አምናው ተቀብለዋለች። ጎረቤቱ ጋለሞታ በመኖሪያዋ በራፍ በቆርቆሮችና በሸክላ ማስቀመጫዎች አፈር የሞላች አጽድቃቸው የነበሩትን ልዩ ልዩ አበባዎች ነቃቅላ ጥላ በምትካቸው ለምግብ የሚሆኑ አትክልቶችን ተክላባቸዋለች። ይህን ያደረገችው የጦርነቱ ሁኔታ ስላሳሰባት እንደ ጎመን፣ ቲማቲምና ድንች የመሳሰሉትን አትክልቶች በቅርቡ ለማግኘት ብላ ነበር። ሄንሪ ፋበር ወደ ቤቷ ገባና ባርኔጣውን ከበራፉ ላይ በተዘጋጀው ባላ አንጠልጥሎ እጁን ተጣጥቦ ወደ ምግብ ቤቱ ገብቶ ተቀመጠ። ከእርሱ ቀደም ብለው ግን ጎረቤቶቹ የነበሩ 3ቱ የጋለሞታዋ ደንበኞች በገበታ ቤቱ ተቀምጠው በመመገብ ላይ ነበሩ። ከ3ቱ ሰዎች አንዱ በጡረታ ላይ የነበረ የባህር ኃይል መኮንን ሲሆን
ሁለቱ ደግሞ አንደኛው በጦር ሰራዊት ደንብ ለመቀጠር ኒውዮርክሻየር ከተባለው ከተማ የመጣ እነዚሁ ጎረቤቶቹም በዚሁ ሙያ የተሰማሩ መሆናቸውን ሄነሪ ያምኖባቸዋል። እንደገባም አንገቱን ጎንበስ በማድረግ ሰላምታ አቅርቦላቸዋል። እነሱም አሽሙር ለበስ ቀልድ ጀምረው ይሳሳቁ ጀመር። የሽያጭ ክፍል ሰራተኛ ነኝ የሚለው ጎልማሳ ሄነሪ ገብቶ እንደተቀመጠ ሁሉንም ያስቅልኛል ብሎ የገመተውን ቀልዱን እንዲህ ሲል አቀረበ። ፓይለቱ ከአውሮፕላኑ እንደወረደ አዛዡ አስጠራውና እንዴት ነው ቀልጥፍ የተመለስከው ብሎ ቢጠይቀው የተሰጠኝን የፕሮፓጋንዳ እትም እኮ እንደተጠቀለለ ነው ወርውሬ የመጣሁት ብሎ ሲመልስለት አዛዡ ያ አምላክ ያለ እንደተጠቀለለማ ከወረወርከው የሆነ ሰው መተህበታል ማለት ነው ብሎ ሲናገር የባለ ኃይሉ መኮንን ሲስቅ ሄነሪን ፈገግ ብሎለታል። ወዲያው የቤቱ ባለቤት ሻይ አመጣችና ወደ ሄነሪ ቀረብ ብላ እንደምን አመሸህ ሚስተር ሄንሪ፣ ከመምጣት በፊት በመጀመራችን ቅር እንደማይለ ተስፋ አደርጋለሁ አለችና ሻዩን ቀዳችለት። ሄንሪ ከፊቱ ከነበረው ዳቦ ማርማላት እየቀባ የሴትዮዋን አስተያየት ችላ ብሎ ድንችስ ለመተከል ደርሶልሽ የለም አላት። አስተያየቱን ተቀበለችውና ወደ ጓደኛ ስትገባ እርሱንም ምግቡንና ሻዩን ያጣድፈው ጀመር። እነዚያ ሶስቱ ጎረቤቶቹ ግን የቀልዱን ጨዋታቸውን ጨርሰው ወደ ፖለቲካ ዓለም ገብተው የእንግሊዝ ጠቅላይ ሚኒስትር የነበሩት ቻምበርሊን ተነስተው ቸርችል እንደሚሾሙና ሁኔታዎች ሁሉ ሊለዋወጡ እንደሚችሉ የየበኩላቸውን አስተያየት መወርወር ይጀምራሉ። ሴትዮዋ ከጓዳዋ ተመልሳ ያን የተረጋጋ ክርክር ካዳመጠች በኋላ በዚህ ሐሳብ ላይ ሄነሪ የሚሰማውን አስተያየት ለመስማት በጉጉት ተመለከተችው። እርሱም ተመለከታት። በዕድሜዋ ከእርሷ አትበልጥም። በአለባበሷ ግን ትንሽ ቀበጥ ብላለች። እሷ የእሱን አስተያየት ለማዳመጥ ስትናፍቅ፣ እሱ ግን እንደዚያ ማፍጠጡ ሌላ ባል መፈለጓ ይሆናል ብሎ አተኮረባት። ከፖለቲካው ውይይት ግን ጥልቅ አላለም። ሴትዮዋ ሁኔታዋን አጤነችው። በኋላ ወደ ሬዲዮ ራመድ ብላ ከፈተችው። ሬዲዮኑ ለደቂቃዎች ያህል ቆይቶ ይህ የቢቢሲ ሬዲዮ ጣቢያ የአገር ውስጥ አገልግሎት ክፍል ነው፣ ያ ሰውዬ ደግሞ እንደገና ያውና ብሎ አወጀ። ያን ፕሮግራም ሄነሪ ቀደም ብሎ ሰምቶታል። ፎንት ስለተባለ የጀርመን ሰላይ መያዝ ደግሞ የተላለፈ ነበር። ምግቡንና ሻዩን አቀለጣጥፎ ሴትዮዋን ገላምጦ ተነስቶ ወደ ክፍሉ ወጣ። ፖሊስ ይዞ ተመልሶ እንደሚያስይዛቸው ሁሉ ጎረቤቶቹ የነበሩት ሶስቱ ሰዎችም ተከታትለው ተወጡ። ወይዘሮዋ የሬዲዮ ጣቢያው ያወጀው ያ ሰውዬ ደግሞ እንደገና ያውና የሚለው አረፍተ ነገር በአእምሮዋ ተቀርጾ ከፈጠረባት ድንዘዛ ለማምለጥ ስትል ጅን ቀድታ ተጎነጨችና ሄንሪም በዓይነ ሕሊናዋ ማየት ጀመረች። እንደ ወጣ እንደማይቀር ተመልሶም ሳይዘገይ እንደሚመጣላት ተስፋ በማድረግ ብቸኝነቱ ተጫጭኗታል። እሱንም ለመቋቋም ስትል አጫዋች ትፈልጋለች። የምትመኘው አጫዋች ጓደኛ ደግሞ ሄንሪን ነበር። ተስማሚዋ እንደሚሆንላት አትኩራበታለች። በሄንሪ ላይ ያነጣጠረችውን ዓይነ ሕሊናዋን ደግሞ ወደ ሟቿ ባሏ መለስ ታደርገዋለች። ባሏ ሚስተር ሃሮልድ ጋርደን በንግዱ ሥራ ባይቃናለትም እሷን ተንከባክቦ ይዟት ነበር። ሲጫወቱ፣ ሲተኙ፣ አብረው ሲወጡና ሲገቡ ያሳያት የነበረው እንክብካቤ በአእምሯ ላይ ትዝታ አስቀምጧል።
ፍቅሯን ለመጨረስ ቀርቶ ሳታገባድደው ነበር የነጠቃት። በዚያ ወቅት በሕይወት ቆይቶ ቢሆን ኖሮ ስለ አለባበሷም ሆነ ስለ ጦርነቱ ይሰነዝረው የነበረውን አስተያየት በሐሳቧ ልትደርስበት ማምሰልሰል ጀመረች። ታዲያ በእርሱ ቤት ከገዛ አልጋው ላይ ሌላ ወንድ ጋር መተቃቀፉን ስታስበው ነፍስና ስጋዋ ይሟገቱባት ጀመር። ከእነርሱ መነዛነዝ ለመሸሽ ስትል የጀመረችውን መጠጥ ጨልጣ እንደገና ቀዳች። የሄነሪን ሁኔታ ደግሞ ተራ በተራ ማስታወስ ጀመረች። ጸጥተኛ ነው፣ እንደ ሌሎቹ ወንዶች አይቅለበለብም። ይህ ባህሪው ደግሞ እንደሚያስቸግራት አላጣቸውም። ሲጃራ ያጭስም፣ ፊት ለፊት ተቀምጠው ሲጨዋወቱም የመጠጥ ጠረን ሸቷት አያውቅም። ዘወትር በክፍሉ ውስጥ ሆኖ ሬዲዮ ስቦ የሚያመጣለትን ለስላሳ ሙዚቃ ማዳመጥ ያዘወትራል። ጋዜጣዎችም ተለይተውት አያውቁም። ከዚያም የተረፈውን ጊዜውን በከተማው ውስጥ በእግሩ በመዘዋወር ያሳልፈዋል። አንዳንድ ቀን በእንግዳ ማሳለፊያ ክፍል ሲቀመጥ በጨዋታ ጊዜ የሚሰነዝራቸው አስተያየቶቹና ምልልሶቹ የአእምሮውን ጥልቀትና ብስለት የሚመሰክሩለት መሆናቸውን ተረድታለታለች። ባይፈልግ እንጂ ፈቃደኛ ሆኖ ቢሆን ኖሮ ከያዘው ስራ የበለጠ ስራ ሊይዝ እንደሚችል በችሎታው ተማምናበታለች። በአእምሮ ልቀት ላይ ያነጻጸረችውን ግምገማዋን ወደ አካላዊ ቅርጹ ደግሞ መለሰችው። ቁመናው ቀጥ ያለ፣ ፈጥኖ በማንም አይን ሊገባ የሚችል ነው። ረዥምና ማጅራቱና ትከሻው ሰፋ ያለ ነው። ውፍረት አልተጫጫነውም። ቅልጥሞቹ ረዣዥሞች ናቸው። አገጩ ረዘም ያለ፣ ቡና ቀለም ጎላ ያለባቸው አይኖቹ በፍጥነት የሚርገበገቡ ናቸው። እርግጥ ነው የፊልም ተዋናይ ያህል አይሁን እንጂ የሴቶችን አመለካከት ሊማርክ የሚያስችል ቅርጽ ያለው ነው። ከአፉ በቀር እንከን አላገኘችበትም። የአፉ ቅርጽ ግን ጠባብ ነው። አፈ ጠባብ ወንድ ሁሉ ጭካኔ አያጣውም ብላ ታስባለች። ባሏ ግን ጭካኔ የሚታይበት አልነበረም። ከአእምሮው ልቀትና ከቁመናው ማራኪነት በቀር አለባበሱ የሴት ዓይን የሚስብና የሚያባብል አልነበረም። ዘወትር እንደ ነገሩ በሆኑ ልብሶች እንዳልባሌ ሆኖ መታየት የሚፈልግ በመሆኑ ግድለሽነቱን የሚመሰክርበት እርሱነቱ ነበር። የወይዘሮዋ ቅሬታም ይሄ ሁናቴው ነበር። ያን የመሰለ ቁመና እንደዚያ በሆነ ጥልቅ ችሎታ ተገንብቶ አለባበሱ እንደ ነገሩ ስለሆነባት ከቅሬታ የላቀ ብሽቀት ምኞቷን ሲያደናቅፈው ተሰማት። እርግጥ ነው ሴት ታስፈልገዋለች፣ ይህ አያጠራጥርም። በአንድ በኩል ደግሞ ይህ ሰው ሴታ ሴት ቢጤ ይሆን የሚል ሐሳብም አደረባት። ይህንኛውንም አስተሳሰብ ወይም ጥርጣሬ ግን ወዲያው ችላለችው። ሴት ታስፈልገዋለች፣ ያም ሴት እርሱን እየተንከባከበች እርሱነቱን አጉልታ የምታሳይለት መሆን ይኖርባታል። እርሷም ወንድ ትፈልጋለች፣ ጠበቅ አድርጎ የሚይዛትና የሚጠብቃት፣ ፍላጎቷን እንደ ልቧ የሚያሟላላት፣ ልበ ልቧን በፍቅር የሚገዛላት፣ በፍቅር የሚገዛት። ሴት እንደሚያስፈልገው ብታምንበትም እርሱ ደግሞ ፈላጊ መሆኑን አላሳየም። ይህም ባለማድረጉ ደግሞ የእሷን ሐሳብ ዝብርቅርቅ ብትንትን አድርጎባታል። ከመቀመጫዋ ተነስታ ወደ መስታወት ጠጋ ብላ ራሷን ተመለከተችው። ቅርጿ፣ አለባበሷ፣ ሁለመናዋ ወንዶችን የሚያዋልል እንደሆነ ማመነችበት። ከጅኑ እንደገና ቀዳችና ደጋግማ ተጎነጨችለት። የራሷ ሐሳብ አሽኮረመማት፣ ፈገግ አሰኛት። ወዲያውም ወንድ የማግኘቱን ፍላጎቷን እንደ ማዕበል አዋከባት። ከዚያ ቅጽበታዊ ማዕበል ለመውጣት ስትልም ከመጠጡ ደጋግማ ተጎነጨች። ከመጠጡ ጊዜያዊውን ፍላጎቷን ለማናር ብቻም ሳይሆን መሽኮርመሟን አባሮ የልብ ልብ ሊሰጣት እንደሚችልም ገመተች።
የእርሱን አይናፋርነት የእርሷን ሞቅታ እንደሚያባርረው አመነችበት። ምንም አይናፋር ቢሆን ስጋዊ ባህሪ ያለው። ከዚያ ዕለት በፊት ከዕለታት አንድ ዕለት በስስ የሌሊት ልብስ በድንገት አይቷት አኳኋኑ ሲለዋወጥ እንደተረዳችለት ትዝ አላት። በዚያን ዕለት ያንኑ ስስ የሌሊት ልብስ ለብሳ ብትቀርበውና በአይኖቿ አይኖቹን ብታባብላቸው አፋርነቱን ከላዩ ላይ ገፋ የወንድነቱን ስሜት እንደምትነዝርለት አመነች። ይህም ብታደርግ ምን ይደርስባታል? ምንስ ይቀርባታል? ይህኛውን ጉዳይ አጤነችበት። ፍላጎቷን አመልክታው እምቢ ቢላት ወይም ፍላጎቱ ከፍላጎቷ ጋር ባይገጣጠም የሚደርስባትን ኀፍረት አስቀድማ ለማመዛዘን ማንሰላሰል ጀመረች። አዎ የሚያሸማቅቅ ኀፍረት ይደርስባታል። ይሁንና በሁለቱ መካከል የሚቀር እንጂ ማንም ሊያውቀው እንደማይችል ተማመነች። እርሱም ቢሆን እርሷን የኀፍረት ማቅ በማልበሱ ሳይኩራራበት ሚስጥራቸውን ደብቆ መያዝና እንደ ወትሮ ንጹሕ ወዳጅነታቸውን መቀጠል እንጂ ለምን ተደፈርኩ ብሎ ተቆጥቶም ሆነ አፍሮ እንደማይሸሻት ተማመነች። ጥያቄን ላይስማማበት ይችል ይሆናል የሚለውን ሐሳቧን ከአእምሮዋ ለማውጣት ቆረጠች። ይህ ሐሳብ ምኞቷን እንደሚያጨልምባት ተረዳቸው። ከተቀመጠችበት ቀስ ብላ ተነሳችና በክፍሏ ውስጥ ወዲያና ወዲህ ተመላለሰች። ሰዓቱም የመኝታ ሰዓት ነበር። ከመጠጡ ብትጨማምርበት ምኞቷን አክስሞ እንደሚያስተኛት ተማመነችበት። ስለዚህም ጠርሙሱን ይዛ ወደ መኝታ ክፍሏ ወጣች። መኝታ ክፍሏ ደግሞ ከሄነሪ መኝታ ቤት በታች ነው። ከክፍሏ ገብታ ልብሷን ማወላለቅ እንደጀመረች የሄነሪ ሬዲዮ የሳበው ለስላሳ ሙዚቃ ከጆሮዋ መንቆርቆር ጀመረ። የቀን ልብሷን አወላልቃም አዲስ የሌሊት ልብስ ለበሰች። ከስስነቱም የተነሳ ሰውነቷን ወለል አድርጎ ያሳያል። ግን በዚያ ክፍል ማንም የሚያይባት አልነበረም። ከመጠጡ ሳበችለት። ስለ ሄነሪም እንደገና ማምሰልሰል ጀመረች። ከፊቷ አስቁማ አተኮረችበት። ልብሱን ሲያወልቅ ምን ይመስል ይሆን? ቀፈቱ አበጥ ያለ፣ የጡቶቹ ጫፎች በፀጉር የተሸፈኑ፣ ከቅጥነቱም የተነሳ የጎድኑ አጥንቶች የሚቆጠሩ፣ ምናልባትም በሐሳቧ የፈጠረችው የወንድ ቅርጽ በእጇ ያልገባን እንደሆነ የሚያደርስባት መሳቀቅና ኀፍረት ደግሞ ከሄነሪ ቅርጽ እጅግ ልቆ ታያት። ሰውነቷንና ጠርሙሱን ወደ አልጋዋ ወስዳ ጋደም ማለችና በስተግሬጌዋ ከነበሩ መጻሕፍት አንዱን አንስታ ለማንበብ ሞከረች። ግን የሚታዩት ፊደላት አልነበሩም። በፊደላቱ ፋንታ ሄነሪ ከመጽሐፉ ላይ ተገትሮ ሁለመናውንም አስቆጥቶ ነበር። ከእርሱም ጋር በስሜት ቃጠሎ እልም ብላ ጭልጥ ብላ ፍዝዝ ብላ ስትሽሞነሞን ራሷን አየችው። የአደገኛ ፍቅር ፍጻሜውን የሚያሳስብበት ታሪክም ትውስ አላት። በዚያ ሰዓት እንደዚያ ሁና በስሜት በተቃጠለችበት ሰዓት ከባሏ ጋር ብትሆን ኖሮ የቱን ያህል ሰላም ባገኘችበት ነበር። ማንኛውም ሴት ብትሆን ይህን አትጠላም። ፍቅሯ፣ ስሜቷ፣ ሰላሟ የተሞላ ይሆንላታል። እርሷ ግን የተመኘችው ከዚያ በፊት ነክቷት ከማያውቀው ሰው ጋር ነበር። ብርጭቆውን ሳብ አድርጋ ከመጠጡ ተጎነጨችለት። እንዳትተኛ ደግሞ የሄነሪ ቅርጽ ብቻ ሳይሆን ሙዚቃውም ረበሻት። ሬዲዮኑም ቢያጠፋውና ብትተኛም ደስ ባላት ነበር። ብቻ ሬዲዮኑም ስሜቷም ተጋግዘው ልቧን በይበልጥ አስጨፈሩባት። በዚያ ሁኔታ ላይ የወደቀችው ሴትዮ እንቅልፍ መመኘቷም በግብዣ መካከል እንደ ማንቀላፋት ሆኖ ተሰማት። ሬዲዮኑን እንዲያጠፋ ልትጠይቀው እንደምትችል ተረዳችውና ከአልጋዋ አጠገብ የነበረውን ሰዓት ተመለከተችው። 4 ሰዓት አልፏል። የሌሊት ልብሷን እንደለበሰች በላዩ ላይ የመታጠቢያ ቤት ካባዋን ደርባ ጸጉሯን በማበጠሪያ ነካ ነካ አድርጋ የቤት ጫማዋን ሰክታ ወደ ላይ ወደሚቀጥለው ፎቅ ብትወጣና አካሏን ስሜቷንና ልቧን ብታሳርፍ፣ አዎ ከበሩም እንደደረሰች ስትቆረቁር ይከፍትላታል።
ምናልባትም ሱሪውን እንደታጠቀ ሸሚዙን አውልቆ በካናቴራ ብቻ ሊሆን ይችላል። ምናልባትም ከዚያ ዕለት በፊት እንደዚያ በሌሊት ልብስ ሆና ወደ መታጠቢያ ቤት ስትገባ በተመለከታት አስተያየቱ እንደገና የሚመለከታት ይሆናል። ከዚያም በክንዶቹ ይቀበላት ይሆናል። ይህን ስታምሰለስል ቆየችና ቂላቂል ነሽ፣ ጊዜሽ ያለፈብሽ ከንቱ ብላ ራሷን ወቀሰችው። ድምጿን ለቀቅ አድርጋ እንደገናም ጮክ ብላ ወደ ፎቁ ለመውጣት ልብሽ እየፈለገ ለመግደርደር ትጣጣሪያለሽ? ራስሽ ለምን እንደ ስህተተኛ ቆጠርሽ? ለምን ራስሽ ይቅርታ ልትጠይቂው ትፈልጊያለሽ? ብላ ራሷን በራሷ ወቀሰችው። ለምን በሐሳብ እንደዛ ተዋልላለች? በትዳር የኖረች የትዳርን አስፈላጊነት አጣጥማ ያወቀች ናት። ቤቱም ቤቷ ነው። 10 ዓመታት ሙሉ ልቧ የደነገጠለት ወንድ አግኝታ አታውቅም። ታዲያ እንደዚያ ሆና የኖረችው ሴት በቁመናውና በጥንካሬው ደስ የሚላት፣ ከደረቷ ላይ ተለጥፎ የሚያፈጥባት፣ በጠንካራ ክንዱ አስገብቶ ጭንቅ እስኪላት የሚያቅፋት፣ በጆሮዋ ልጥፍ ብሎ ስሜቱን ሹክ የሚላት፣ በሰፊ እጁ ሰውነቷን የሚዳስስላት፣ መላ አካላቷን ከነዲድነት ወደ ቀዝቃዛነት የሚመልስላት ወንድ ብትፈልግ ምንድነው ነውሩ? ከምን ላይ ነው በደሉ? የቱ ነው ጥፋቱ? ነገ የራሱን ምስጢር ውሳኔ ይዞ ይመጣል። የጀርመን አውሮፕላኖች የጋዝ መርጫ ጭነው ከተፊሉና በለንደን ከተማ ላይ ሲያርከፈክፉት አሰቃቂው ፍጻሜ በእርሱም ላይ ሊደርስባቸው ይችላል። ሰውነቷ የደነገጠለት ወንድ ሳይታቀፋት መቅረቷ፣ ከነቃጠሎ ስሜቷ ማለፏን ተረዳች። ስለዚህ የመጀመሪያውን እድሏን፣ የፈለገችውን አጋጣሚዋን ለምን በከንቱ ታሳልፈዋለች? ለምን ያመልጣታል? ስለዚህ መጠጧን አንጠፋጥፋ ጨለጠችና ከአልጋዋ ተነስታ የቤት ካባዋን ደረበችና የቤት ጫማዋን ሰክታ ወደ መስታወቷ ጠጋ ብላ ጸጉሯን በጠር አድርጋ ምናልባት የሬዲዮ ጩኸት በሩን ስትቆረቁር ሳይሰማው ቀርቶ አልከፍትላት ብሎ እንዳትጠብቅ ብላ በርከት ያሉ መክፈቻዎች ያዘች። ከነዚያ መክፈቻዎችም አንዱ የሄነሪ ፋበርን ክፍል ይከፍተዋል። ለምትፈልገውና ለቸኮለችበት የስሜት ግብግብ ሁለመናዋን አዘጋጅታ ወደ ፎቅ ወጣች። ደረጃዎቹ በጨለማ ተውጠዋል። ማንም ደግሞ የለም። ጸጥ ረጭ ብሏል። በቀስታ እርምጃ በረንዳዎቹን እየተራመደች ስትወጣ ከመጨረሻው እርከን ስትደርስ አደናቀፋት። ተንገዳገደችና ከበሩ ስትደርስ ቀስ አድርጋ ልትከፍተው ሞከረች። ከውስጡ ተቆልፏል። ሙዚቃውን ሲያስተላልፍለት የነበረውን ሬዲዮ ቀነስ አደረገና አቤት አለ ፋበር። ድምፁ የመሸማቀቅ ወይም የውጭ ተወላጅነት አልነበረም። ከበድ ያለ፣ ከስጦታው ያልቀነሰ የተረጋጋ ነበር። ደስ የሚል የሚተማመኑበት አነጋገር መሆኑን አረጋገጠች። ላነጋግር ፈልጌ ነበር አለች ቀስ ብላ። ለሴኮንዶች ዕድሜ ጸጥ አለ። ለመክፈትም ፍላጎት አልነበረውምና ልብሴ ነው ላልቄያለሁ እኮ አላት። እኔም እንዳንተው ነኝ አለችውና ማዕከላዊውን ስሜቷን ልትገታው ባለመቻሏ በያዘችው መክፈቻ በሩን ከፍታ ገባች። ከሬዲዮኑ አጠገብ ቁሞ ነበር። በአንድ እጁም የጠመንጃ መፍቻ የሚመስል መሳሪያ ይዟል። ሱሪውን እንደታጠቀ ሲሆን ሸሚዝም ሆነ የውስጥ ቀሚስ አልለበሰም። ፊቱ እየነጣ ሄደ። ሴትዮዋ ጣረሞት አስከትላ የገባችበት መሰለው። ፍርሃትም ሰውነቱን ወረረው። እርሷም ወደ ውስጥ ራመድ አለችና በሩን ዘጋቸው። ምን እንደምትነግረው ግን አላወቀችም። ግን ወዲያውኑ አንድ የአሜሪካ ፊልም የሰማቸው አረፍተ ነገር ትዝ አላት። ብቸኝነት ለተጫጫናት ሴት መጠጥ ልትጋብዛት አትችልም አለችው።
እቤቱ ውስጥ መጠጥ እንደማይቸረችር ታውቃለች። ወደ ውጭ ወስዶ ሊጋብዛት ቢፈልግ እንኳ በአለባበሷ ዝግጁ አልነበረችም። እነዚህን ጉዳዮች ሳታጤን እንደዚያ መናገር አልነበረባትም። በእርግጥም ቂልነቷን ነበር ያስመሰከረችው። ብቻ ስሜቷን ልትቆጣጠረው አልቻለችምና ሳታመዛዝን ነበር አረፍተ ነገሩን የወረወረችለት። ቃል ሳይተነፍስ ቀስ እያለ ተጠጋት። አዎ እንደ ገመተችውም ጡቶቹ በፀጉር ተሸፍነዋል። እርሷን ፈዘዝ ብላ ቀረበችው። ወዲያው እጆቹ በመላ ሰውነቷ ተጠመጠሙባት። ከእጆቹ ላይ ዘንፈል እንዳለች አይኖቿን ጨፍና አንገቷን ወደ ላይ ዘንበል አድርጋ ስትጠባበቅ ከሽንጧ ላይ ብርቱ ጠንካራ የሆነ ብረት ሲሻጥባት ለመጮህ እንደገና አፏን ከፈተች። በረንዳውን ስትወጣ ሲያደናቅፋት ሰምቷል እና ጠንቀቅ ብላ ለጥቂት ደቂቃዎች ታግሳ ቢሆን ኖሮ እርሱን ፈጥኖ ያን የምስጢር መልእክት ማስተላለፊያ ሬዲዮንና የቃላት መፍቻ መዝገቡን ወደ ሳጥኑ መልሶ ለማስገባት ይችል ነበር። ያን ካከናወነ በኋላ ገብታ ቢሆን ኖሮ ያ አሰቃቂው ፍጻሜ ማይደርስባትም ነበር። ግን እነዚያን አደገኛ መሳሪያዎቹን ከመደባበቁ በፊት በሩን በራሷ መክፈቻ ለመክፈት ስታቅጨለጭል በመስማቱና የሚያዝ መስሎት ስለፈራ ባለ 2 ስለት ጩቤውን ካስቀመጠበት አውጥቶ ጠብቋታል። ወዲያው ሰተት ብላ እንደገባች ስትጠመጠምበት ከደረቷ ላይ ሊሰካው የነበረውን ስለት በሽንጧ መሃል ለመሃል ሰደደው። ለመጮህ አፏን ስትከፍትበት በእጁ ጥርቅም አድርጎ ያዘና ጉሮሮዋን በጠሰው። ከዚያ በኋላ ክፍሉ ደም በደም ሆነ። ጣረ ነብሷን ጥርቅም አድርጋ ይዛው ስለነበር ባለ በሌላ ኃይሉ ወደ መዝጊያው ሲወረውራት ተጋጭታ ወለሉ ላይ ተዘረረች። ሬዲዮኑም ባለመዝጋቱም እፎይታ ተሰማው። ዘግቶት ቢሆን ኖሮ ግን ሴትዮዋን ከመዝጊያው ጋር ሲያላትማት የተፈጠረው ኳኳታ በጎረቤቶቹም ዘንድ ሊሰማበት ይችል ነበር። ሬዲዮን ያልዘጋው ግን ይህ ይደርሳል ብሎ አልነበረም። ይህንም አስቀድሞ ለማወቅ እንዴት ይቻለው ኖሯል? ከዚያ ዕለት በፊት እንደዚሁ የፈራቸውን ሰዎች ገሏል። በዚያ ዕለት የፈጸመውም ግድያም አልሰቀጠጠውም። እንዲያውም እፎይታ ተሰምቶታል። ወደ መታጠቢያ ክፍሉም ገብቶ እጆቹንና ፊቱን ተጣጠበና ከሬዲዮኑ አጠገብ ተቀመጠ። የማስታወሻ ደብተሩን ማወጣና በሬዲዮ መልእክቱን ማስተላለፍ ቀጠለ። ሴትዮዋ በሩን ስትከፍትበት ሚስጥር ማስተላለፉን ጀምሮት ነበር። ወደ ፊንላንድ ስለሚዘምተው ጦር ዝግጅት የለቀመው ወሬ ነበር። መልእክቱን አስተላልፎ ከፈጸመ በኋላ ሰላምታዬን ለዊሊ ያቀርባለሁ የሚል ማጠቃለያ አስተላልፎ ያን በልዩ ጥበብ የተሰራ ሬዲዮኑንና የምስጢር ቃላት መፍቻ የሆነውን መዝገቡን ጠቅልሎ ለዚሁ ተብሎ በተሰራው ሻንጣው ውስጥ አስገባቸው። ሱሪውን አወለቀና አጠበው። የደም ምልክት እንዳይገኝበት ነበር ጥንቃቄው። ሰውነቱንም ተጣጠበ። በመጨረሻም ከወለሉ ላይ የተዘረጋውን የሴትዮዋን ሬሳ ተመለከተው። ከንዴቱ በረድ ብሏል። ምን ይደረግ? ወቅቱ የጦርነት ወቅት ነው። ሁለቱም በጦርነት ላይ የነበሩ ጠላቶች ናቸው። ባይቀድማት ኖሮ አሲዛ ልታስገድለው ትችል ይሆናል። በጠላትነቷ የሚፈራት ነበረች። እስከ መኝታ ቤቱ ድረስ ሰተት ብላ ገብታ እንደዚያ የመሰለ እርምጃ አስወስደዋለች። ከፍርሃት ላይ ጥለዋለች። ያልታደለች ምስኪን ሴት ፍቅር ፍለጋ ሄዳ ለፍቶት ስጋ ጨዋታ ሄዳ ሕይወቷን ሰዋች። እርሱም ባይደነብር ኖሮ ወደ ክፍሉ እንደገባች ተቀብሎ እያባበለ ይዟት ሊወጣ ይችል ነበር። ያም ቢያደርግ ኖሮም የሚስጥር ማስተላለፊያ ሬዲዮኑን ልታይበት አይቻላትም ነበር።
የወቅቱ የእንግሊዝ ፕሮፓጋንዳ የህዝቡ ከሰላዮች እንዲጠነቀቅ የፈጠረው ስሜትም ለዚያ ግድያ ያደረሰው ግፊት አለ። አሳፋሪ አሳዛኝ ስሜት። የእንግሊዝ ጋዜጦች ሲያጋንኑት እንደነበረው የጀርመን መረጃ ድርጅት ያን ያህል የሰላይ መንጋ አሰማርቶ ቢሆን ኖሮ ጦርነቱ እንደተጀመረ እንግሊዞች ድል በሆኑም ነበር። ሄንሪ ፋበር ገና ወደ እንግሊዝ ሀገር ከመላኩ በፊት ሄድልበርግ በሚባለው ቦታ ስለ ወንጀል መከላከል በተግባር ተገቢ ጥናት አሰጥቶታል። በተሰጠው ጥናት መሰረትም በመኖሪያ ቤቱ ውስጥ የፈጸመውን ወንጀል ቅሬታውን ለማጠፋፋት አስቦ ነበር። ግን ያን ጥናትና ጥንቃቄ በችኮላና በፍርሃት የፈጸመው ስለሆነ ምልክቶቹን ሁሉ ሊያጠፋቸው እንደማይችል ተረድቶ ለማምለጥ ብቻ ተዘጋጀ። እጆቹን እንደገና ተጣጠበና ለባብሶ ሰዓቱን ተመለከተ። እኩለ ሌሊት ተቃርቧል። 1 ሰዓት ያህል ቆይቶ ከቤቱ ቢወጣ የሚሻል መሆኑን አረጋገጠ። በዚያች 1 ሰዓትም ውስጥ ስለ ገደላት ሴትዮና ስለ ራሱ ሁናቴ ማምሰልሰል ጀመረ። የፈጸመውን ወንጀል የራሱን ደህንነት ለማረጋገጥ ቀጥሎም የተላከበትን ዓላማ ለማሳካት ተገቢ እንደነበረ ተገነዘበ። በዚያ ዕለት እንግዲህ ሃይጌት በተባለው መዝናኛ ስፍራ በጫካው ውስጥ ተደብቆ ያድራል። ጠዋት ሻንጣዎቹን ይዞ ወደ ባቡር ጣቢያ ይሄድና ትኬቱን ቆርጦ አስቀድሞ ወደ ተዘጋጀው ብላክሄዝ ወደ ተባለው ቀበሌ ሄዶ ከሁለተኛው ቤቱ ይገባል። ከዚያ ቀጥሎ ወደ ሁለተኛው እርሱነቱ ይለወጣል። አዎ፣ በብላክሄዝ ቀበሌ ያሉት ፖሊሶች እንዳይነቁበትም በመጠኑ ሰግቷል። ለንደን ውስጥ ካሉት የባቡር ጣቢያዎች ተቆጣጣሪዎችና ፈታሾች ይልቅ በዚያች ትንሽ ቀበሌ ያሉት የባቡር ጣቢያ ሰራተኞች ከበድ ያሉ መሆናቸውን ቀደም ብሎ አጢኗቸዋል። ምናልባትም ደግሞ የለንደን ፖሊሶች የፈጸመውን ወንጀል ደርሰውበት የእርሱን ማንነት የሚያስረዳ ዝርዝር መግለጫ በፖሊስ ጣቢያው በትነው እንዲያዝ መልእክት አስተላልፈውም ይሆናል። ምንጊዜም ቢሆን 2 መታወቂያዎች እንደሚያስፈልጉት የታመነበት ጉዳይ ስለነበረ ወደ ሁለተኛው እርሱነቱ መተላለፍ ሊኖርበት ነው። ስለዚህ አዲስ ስራ መያዝ፣ አዲስ መታወቂያ ወረቀት፣ አዲስ ፓስፖርት፣ የቀለብ መሸመቻ መታወቂያ፣ የልደት ወረቀት ማግኘት ሊኖርበት ነው። ከባድ ጉዳይም ነበር። ብርቱ ፈተናና ጭንቀት ሊደርስበት ነው። ከባድ ፈተና፣ ብርቱ ውጣ ውረድ፣ አደገኛ ምርጫ መጣበት። ያቺ ጣጠኛ ሴት በድንገት ያመጣችበት ጣጣ። ለምን አልኮሏን ጠጥታ እንደተለመደው ጉልበቷን ታቅፋ ትተኛም ነበር? ከሌሊቱ 7 ሰዓት ሲሆን ከቤቱ ለመውጣት ዝግጅቱን አጠናቀቀ። ቤቱንም መፈታተሽ ጀመረ። በውስጡም የሆነው ያህል ምልክት ቢገኝ ግድ አልነበረውም። ሌላው ቀርቶ የጣት አሻራው እንኳ በግርግዳው ዙሪያና በመዝጊያው ላይ እንደሚገኝበት አላጤነውም። ያችን ሴት ማን እንደገደላት ማንም ሊገምተው የሚችል ጉዳይ መሆኑን አላጣውም። ለ2 ዓመታት ያህል ከኖረበት ቤቱም ሲወጣ አንዳችም ቅሬታ አልተሰማውም። ያ ቤት ቤቱ እንደሆነም ሆኖ ተሰምቶት አያውቅም። የትም ቢሄድ ደግሞ ስለ ራሱ ቤት ቅንጣት ታክል ስሜት አይሰጠውም። በዚያ ዕለት ከደረሰበት ሁኔታ ግን አንድ ነገር ለመማር ችሏል። ይኸውም በሚገባበት ቤት ሁሉ በሩን ከውስጥ መቀርቀሪያ ማስገባት እንደሚኖርበት ነው። ሻንጣዎቹን ተሸክሞ የክፍሉን መብራት አጥፍቶ በሩን በውጭ ዘግቶ በረንዳውን ዱብ ዱብ እያለ ወረደና ከጨለማው ውስጥ ገባ።